ወደኔ ያመጣሽው እሸት በላሁኝ ከባቄላው ማሳ ከሸቱ ከታኝ ተብሎ የተዘፈነለት የውቢቱ ሀገር ወሎ ገብተናል። ወሎ ገራገሩ፣ ወሎ ገብሱ፣ ወሎ የዋሁ፣ ወሎ ምን ያልተባለለት ነገር አለ። ዛሬ እንግዲህ የምንገኘው በቦሩ ከተማ እንደዚች ባማረች መስክ ላይ ተገኝተናል። እሸት እየበላን ነው። እንብላ አርሂቡ የወሎ አባባል ነው። እንግዳ መጥቶ አህሪቡ ሳይባል የትም አይሄድም። የትም ገብቶ የትም በልቶ የትም አድሮ ይሄዳል። ወሎ ከመጣ ሁሉም ቤቱ ነው። ዛሬ እንግዲህ ከከተማ ወጣ ብለን ወደ ገጠሩ ሄደን እንደዚህ አይነት ቦታዎች ላይ ተገኝተን ለእናንተ ጥሩ ነገር ልናቀርብላችሁ ዝግጅታችንን ጨርሰን ከማሳው ተገኝተናል። እሸት እየበላን ነው። ዛሬ የአካባቢውን ቆንጆ ቦታዎችን ቆንጆ የእሸቶችን ቆንጆ ቦታ ሴቶቹንም ቢሆን ቆንጆዎችን እናሳያችኋለን። አብራችሁን እስከ ፕሮግራማችን ፍጻሜ ተከታተሉን። እምንደብቃችሁ ነገር የለም። ጠለፋም አለ ብለዋል። ካገኘን ሚስትም ይዘን እንሄዳለን። ስለሆነ በኋላ ደግሞ ወደዛ ወረድ ብለን የሚገኙበትን ቦታ እናሳያችኋለን። ምንም አንደብቃችሁም። እሺ፣ ስለሆነ አብራችሁን ቆዩ። ጎ ከብሬ ጋር ቦሩ ምንተነን እንችል አንዳንዴ ኮንተን ይባላል። እኔ የለሁም አሁን ያለኔ አሁን እኔ ብኖር እንኳን የሆነ ነገር ምናምን የብረት እስማ ማለት ነው። አሁን ደግሞ እዚህ ያለው ደሴ ይባላል መሰለኝ እቺ መንገድ ያዛጋዝግ ነው ብዬ ነው። ምኗ ኪሴ ይጃታል ቻርጀሯ እቺ መንገድ የዋንት ትጆለኛለህ? አዎ ያጋ ታስገባለህ። እሺ እኛ ደግሞ ታዘልቀናለች ወደዛ እያልን አታዘቀዝቅም። ታዘልቀናለች ማለት ታዘቀዝቅም ማለት ሲያምር ቤዶ ሲያምር ታዘልቀኛለህ። እንዴ የት ጋር ነው ምንጩ? ወደዚህ ነው የሚኬደው? እዛ ጌታቸው ደውለህ ነበር? እንግዲህ ተመልካቾቼ በመንገዴ ላይ እየተጓዝኩ ያለ የአካባቢው የሚጠቀሙበት የመጠጥ ውሃ እንደዚህ ምንጭ ነውና ቅዝቃዜው እንዴት ደስ እንደሚል የምር ጣዕሙ እንዴት ደስ እንደሚል በቃ የአካባቢው ሰው እዚህ ነው ውሃ የሚቀዳው። ጀሪካን ተሰልፎ ነው ከዚህ ቀርቶ ነው የመጠጥ ውሃ የሚጠቀመውና ድንገት ከመንገዴ ላይ ያለፍኩ ያለ ያየኋት ምንጭ ናት። በጣም ደስ የምትል በጣም ሲጠጣ ራሱ በጣም ንጹህ የሆነ ውሃ ነው። ምንም አይነት ክሎሮኪን የለውም። ቅዝቃዜው ራሱ ፊት ላይ ሲያርፍ እንዴት ደስ እንደሚል እና ምርጥ የተፈጥሮ ውሃ ነው። እንግዲህ እንደዚህ አይነት ቆንጆ ተፈጥሯዊ ነገሮችን እያሳየኋችሁ እንቀጥላለን። አብራችሁን ቆዩ። ጎ ከብሬ ጋር እንግዲህ እዚህ አካባቢ እርሻን ጠይቅና
የሚሰጠን ካገኘን እዚሁ እንገባለን። አይመስላችሁም ቤተሰብ? አሁን የፈረስ ያቻት ተመርከዝ እንደዚህ ሲጫወቱ ምናምን እንደዚህ ራ ታክል የገቡ ናቸው። ትራክ ይባላል አሁን ማለት ነው። ተመልከቱ አሁን ተመልሶ ወደ እኔ እየመጣች ነው እና ባለጌ ይሄ ባለጌ አያ ነው ትራክ የሚገባ ጉንዳል በላይ ብለህ ሰራ በልቶኛል ብለህ ሰርተህ ነበር። አንተ ናገር በልቶሃል። አዎ ጫካ ገብቼ ምግብ አሰባሰባቸው ምናምን እንግዲህ ቤተሰቦች ጉዞ ላይ ነን። እንግዲህ እየተጓዝን ነው። በጣም ቆንጆ ቆንጆ ቦታዎች፣ ተፈጥሮች እያየን ነው። ሜዳዎች እያየን ነው። በነገራችን ላይ ግን እንትኖች ሰው ለምንድን ነው በመሬት የሚጣለው? ይሄ ሁሉ መሬት እያለ አንተ ትላንትና እንዲህ ከላይ ያየው ማለት ነው በፕሌኑ የሀገር ባዶ ሜዳ አይደል እንዴ ያለው? እንዲህ ባዶ መሬት እንዳለ ተለፍፎ ሰው ይጣላል በመሬት በቁራጥ። ይምር በጣም ይከብዳል። ተማዘዙ የደረሰ ነው። ታውቃለህ ውሃው እዚህ ጋር ነው ውሃው። ያው ልብስ እያጠቡ አለ። ኧረ እኔ እንጃ ሰፊ ነው። ጠይቃቸው እስኪ ንጹህ ሆነ። እኮ ብዬ ነው በሙድ ባትሪ እንትን ይዛላ ይገባል። እንግዲህ ቅድም ያሳየኋችሁ ቦታ ውሃ የሚቀዱበት ምንጭ የሚጠጣ ውሃ የሚቀዳበት ቦታ ነው። ይሄ ደግሞ ወንዝ ነው ታያችኋል። እና ልብስ የሚያጥቡበት ነው እና መጣበሻም ቦታ ነው ይባላል። ያው አሉባልታ ነው አላውቀውም፣ ግን ያው እንደዛ ነው። ያለ ሶፋ ፓስ አደርግልሻለሁ። አሁን ችግር አለ ምንድን ነው? ስንት አልሽው? ችግር አለው። ይሄ እንግዲህ ጥንቅሽ ይባላል። ቆረጥ አድርጌ ይዤላችሁ ነው። እዚያ አካባቢ እርሻ ውስጥ በቆሎ ውስጥ ማሽላ ምናምን ሲዘራ አብሮ ይገባል እና ጥንቅሽ ይባላል። በዚህ አስኬዳላ መንገድ
ይሄ ግለሰብ ነው። ይሄ ግለሰብ ነው። ራስ በራሳቸው እንጂ በተዋጋ ካሜራዬን ይዤ እሮጣለሁ። አው የዞር ነው እነሱ ቤት የሚገዛ ማለት ነው። ታቤን እንዲል ሸቁጣት ወደ ገበያ አልከው ይጋገደው ጨረስኩ። ውሸታም ግማሽ እኮ ነው። ሁለት አንጓ ነው የወሰድኩት እና እስካሁን እኮ ነው አንጓን የበላሁት። ጨርሻለሁ። ሁለተኛው አንድ አንጓ ምን ነው አልክ? አንድ ቁም አልበላም እንዴ? ችግር የለውም የኔ እየደወለች ነው። ቤት እንግዲህ ተመልካቾቼ ቤተሰቦቼ እንግዲህ ያሳዩዋችሁ የምገኘው የቦሩ ሜዳን ነው። ይሄ ዘጫሎ ሜዳ እንዳለ ቦሩ ሜዳ ይባላል። ያው የምታውቁት ታውቁታላችሁ። እና በጣም ደስ የሚል ሜዳ ነው። በጣም አሪፍ ሜዳ ነው። ብዙ ታሪካዊ ነገር ያላቸው ናቸው። ያው ታሪኩን ደግሞ መለስ ብሎቹ ታሪክ ነጋሪዎች ጋር እናያለን። እኛ ብሎግ ያው አንዳንድ ነገሮችን እናሳያቸዋለን። እስከ ፕሮግራማችን መጨረሻ ድረስ አብራችሁ እንድትቆዩ ያልታዩ ነገሮች ደግሞ ታሪካዊ ነገሮችን አሳያችኋለሁ። ወደፊት ገና ብዙ ቪዲዮ እንለቃለን። ለመግቢያ ያክል ነውችን እንግዲህ ሰራ ያደረግንላችሁ። በቀጣይ ቪዲዮዎች ደግሞ ብዙ ነገሮችን እናሳያችኋለን። ታሪካዊ ነገሮችን እናሳያችኋለን። ቡም መልካም ጊዜ